እንግዲህ ገነት ወደ አቶ ተሰማ ቤት ተመልሳለች። እንግዲህ ኑሐሚን የገነት መመለስ አልጣማትም። ምክንያቱም ከዚህ በፊት ገነትና ኤደን ያደረጉት በጣም ከባድ ነገር ስላለና በእነኑሐሚን ላይ ብዙ ተንኮሎች ሲያሴሩና የነሱን ውርቀት የሚመኙ ስለነበሩ አሁን ላይ ደግሞ እንግዲህ ተሰማ ገነትን ይቅር ብሏት እዛ ቤት እንድትኖር አድርጓል ማለት ነው። አሁን ላይ ገነት ተሰማን ብላ ሳይሆን እንግዲህ ለኩን ቤት እንደሚገዛላቸው ለነተሰማ ኤደን ከነገረቻት በኋላ ነው አሁን ላይ ገነት ወደዛ ቤት የመጣችው። ነገር ግን አሁን ላይ ምን እያደረገች ነው ያለችው? ጭራሽ ተሰማን አሁን ላይ ገነት ፋብላ ጠብቀው ምናምን እንግዲህ እንደ ድሮ ለመሆን እያሰበች ነው ያለችው። እንግዲህ ተሰማ ይሄንን ሲያይ የገነቱን ሁኔታ ሲያይ በጣም ደንግጧል ማለት ነው። አሁን ላይ በዚህ ሁኔታ ውስጥ ሆኖ አቶ ተሰማ ምንድነው የሚያደርገው? እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ እንግዲህ ኤርሚያስ እንግዲህ ኑሐሚንን ከዳግም ጋር ካያት በኋላ እንግዲህ ዳግም ላይ እርምጃ ወስዶበታል ማለት ነው። ዳግም አሁን ላይ ኑሐሚንን እንግዲህ ተከትሎ የመጣ ነው ይመስለው። ምክንያቱም ኑሐሚን ለማሰብ ጊዜ ለመውሰድ ራሷን ሪፍሬሽ ለማድረግ የምትቀመጥበት ቦታ እዛ ጋር ስትሆን እንግዲህ ዳግም ሄዶ እያወራት ኤርሚያስ ይደርሳል። ኤርሚያስ ያሰበው ምንድነው ከዳግም ጋር እንግዲህ ኑሐሚን ሌላ ግንኙነት ጀመሩ እንዴ የሚል በሐሳቡ ወይም ደግሞ በህሊናው የመጣበት ወይም ደግሞ ዳግም ከዚህ በፊት ከኑሐሚን ጋር አይቷታል። አሁን ደግሞ ሁለተኛ ጊዜው ነው። ስለዚህ ከኑሐሚን ጋር ምን አይነት ግንኙነት ነው ያለው? ለምንድነው የማይርቃት? ምክንያቱም ኤርሚያስ የኑሐሚን ፍቅረኛ እንደሆነ ዳግም ስለሚያውቅ እንዴት አይርቃትም በማለት እንግዲህ በቦክስ መቶት እንግዲህ እንዲደማ አድርጎታል ማለት ነው። ኑሐሚን በዚህ ጊዜ እንዳየነው ከሆነ በጣም ደንግጣለች። ምክንያቱም ይሄ ይፈጠራል ብላ ማላሰበችም። እንግዲህ ኤርሚያስንም ከዚህ በኋላ ራቅልኝ፣ እኔ ካንተ ጋር መቼም ቢሆን ልሆን አልፈልግም ብላ ነግራው ነበር። ነገር ግን ኤርሚያስ እንግዲህ ኑሐሚንን ከሌላ ሰው ጋር ካያት ወይም ደግሞ ከሱ ሌላ ሰው ከያዛት በጣም ነው የሚናደደው፣ የሚያደርገውን የማያውቅ። ምክንያቱም ኤርሚያስ አሁን ላይ ኑሐሚን የሱ ልጅ በሆዷ እስከ ያዘችን ድረስና እስከ ጸነሰች ድረስ አሁን ላይ ኤርሚያስ ሌላ ሰው ጋር እንዳትሄድ ነው በዚህ ይጠነቀቅላታል። ለዛ ነው ከሌላ ሰው ጋር ሲያት የሚናደደው ማለት ነው። እንግዲህ ይሄንን ካየ በኋላ ኤርሚያስ ደንግጦ እንግዲህ የዳግምን መድማት ካየ በኋላ ሄዷል ማለት ነው። ሄዶ ማን ጋር ይሄዳል? አምራን ጋር። አምራን ከዚህ በፊት ለኤርሚያስ እንግዲህ ከናሆም ብር ያመጣች ስሰጠው ነበር። መኪናም እንግዲህ ከሱ የምትቀበለውን ለሱ ተሰጠው ነበር። ምክንያቱም አምራን ለኤርሚያስ ስልብ ስላላትና ስለምትወደው። ነገር ግን ኤርሚያስ አምራንን ብር ብቻ እንደሚፈልግና ለጥቅም እንደቀረባት ነው የሚናገረው ማለት ነው። ነገር ግን በኑሐሚን የሚመጣበትን ሰው ቀልድ አያውቅም። ለዛም ነበር ዳግምን እንደዛ የመታው ማለት ነው። ስለዚህ አሁን ለኑሐሚን ጨንቋት እንግዲህ ለኩን የተከራየላቸው ቤት ውስጥ እንግዲህ ዳግምን ወስደዋለች ማለት ነው። ምክንያቱም ወደነ ወይዘሮ ዝናሽ ጋር ከሄደ ሌላ ነገር ይፈጠራል በኑሐሚን ምክንያት ይሄ ነገር ይሆናል ብላ ስለምታስብ እዛ ወስደው ነበር። ነገር ግን በዛ መሃል እንግዲህ ማን የመጣው? አባቷ ተሰማና ወይዘሮ ገነት መጥተዋል። ምክንያቱም ገነት አሁን ላይ ተሰማን እዛ ቤት ከገባ ጊዜ ጀምሮ ከዛ ቤት እዛ ከሱ ጋር ለመኖርና ቤት ከተገዛለትም አብሮ ለመሆን እንግዲህ ሚስትነቷ ታውቋት በዚህ ሰዓት ትመጣለች። ያው ለጥቅም ስለሆነ ይታወቃል። ነገር ግን አሁን ላይ ኑሐሚን እየፈራችው ነገር ምንድነው? ዳግም እዛ ቤት ሆኖ ገነት መምጣቷን። ምክንያቱም ዳግም ኤደን ስለምታቀው ዳግምንና እዛ ቤት ደግሞ በኑሐሚን ምክንያት ይሄ ነገር መፈጠሩ ስታገነት ለኤደን ሄዳ ነግራት እንግዲህ ኤደን ደግሞ ለወይዘሮ ዝናሽ በመናገር ኑሐሚንን እንግዲህ የባሰ ጥፋተኛ ልታደርጋት ትችላለች ብዬ ነው ማስበው። ለዛም ነበር እንግዲህ እነ ኑሐሚንና ተሰማን የሚወሩትን ተደብቃ ስሰማይ ነበር። ኑሐሚን አሁን ላይ ለአባቷ ተሰማ ምንድነው ያለችው? ለኤርሚያስ እንግዲህ ይቅርታ እንዳረገችለትና ከዚህ በኋላ ግን ከእሱ ጋር መሆን እንደማትፈልግ ነው የነገረችው። ለዚህም ነበር እንግዲህ ከአሁን ላይ የመጣ እየጠየቃት እየለመናት ያለው ማለት ነው። እንግዲህ ኤርሚያስም አባቷ ተሰማ መጥቶ ይቅርታ ብሎ ጠይቆት ነበር። ነገር ግን ተሰማ አሁን ላይ ኤርሚያስን እንግዲህ
ሰድቦት ነው ያባረረው ማለት ነው። እንግዲህ ኤርሚያስ ይሄ ነገር ሲፈጠርበት በጣም ደንግጧል። አሁንም ቢሆን ኑሐሚን እንግዲህ ከአባቷ ጋር እያጣላት ያለው ኤርሚያስ መሆኑን በዛው ነግሯለች ማለት ነው። ስለዚህ ኤርሚያስ አሁን ላይ ለኑሐሚን ትንሽ ጊዜ ቢሰጣትና ከዛ በኋላ ደግሞ ከኑሐሚን ጋር ቢታረቅ ባይነኝ ብዬ ነው ማስበው። እናንተም እስኪ በኑሐሚን ጉዳይና በኤርሚያስ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ዳግም ከመጣ በኋላ ኑሐሚን ላይ እያንዣበበ ነው የሚገኘው። ምክንያቱም ለወይዘሮ ዝናሽ ምንድነው ያላት ዳግም አንድ ሴት ወድጃለሁ አፍቅሬያለሁ እያላት ነው። ያቺ ደግሞ ማነች ያዳነችው ወይም ደግሞ ኑሐሚን። በኑሐሚን ምክንያት ተመታ ኑሐሚንን ደግሞ በዛው ወደዳት ማለት ነው። እኔም ነግሬያችኋለሁ ከዚህ በፊት ዳግም ኑሐሚንን ካያት ጊዜ አንስቶ ጀምሮ ነው እንግዲህ ወደዳት። አሁን ደግሞ ጭራሽ የባሰ ከሷ ጋር በሆነ ቁጥር በጣም እየወደዳት ነው ያለው። ወይዘሮ ዝናሽ ይሄንን ሲሰማ ከዳግም እንግዲህ ይሄንን ነገር እንዲያቆምና ከዚህ ቤት እንዲወጣ ነግሯለች ማለት ነው። አሁን ላይ ናሆም ዳግምን ሲያየው ከብዶታል ወይም ደግሞ ግራ ገብቶታል። ምክንያቱም ቀልቡ ስላልወደደውና አሁን ላይ ጭራሽ ዳግም እያለው ያለው ናሆምን ምንድነው አንተ ከመሰራው ድርጅት ሌላ አንደኛው ድርጅት ላስተዳደር እችላለሁ ወይዘሮ ዝናሽ አልነገረችም እንዴ በማለት እንግዲህ ወይዘሮ ዝናሽ ዳግምን አንዱን ድርጅት ይሰጣል ብላ እንደነገረችው በማስመሰል ለናሆም ነግሮት ናሆም እንግዲህ በጣም ደንግጧል። ኢየሱ እንደዚህ ኮንፊደንስ መኖሩና አሁን ላይ ደግሞ ገና ከመምጣቱ እንደዚህ ማሰቡ። ምክንያቱም ወይዘሮ ዝናሽ ዳግምን ያለችው የጓደኛዬ ልጅ ነው ብላ ነው እዚህ እንዲቀመጥ ያደረገችው። ናሆም ግን የዳግም መምጣት አልተመቸውም። ጭራሽ ትንሽ ቆይቶ ይሄዳል የሚባለው ወይም ደግሞ ዳግም ቶሎ እንዲሄድለት ነው የፈለገው እንጂ አሁን ላይ የዳግም አስተሳሰብ ናሆም ሲሰማውና ሲያዳምጠው ምንም አልተመቸው ማለት ነው። ስለዚህ ለወይዘሮ ዝናሽ አስጠንቅቋታል። ዳግም ማለት ማን ነው? ከየት ነው የመጣው? ቤተሰቦቹስ ማን ናቸው? የሚሉት የማንነት ጥያቄዎችን እንግዲህ ወይዘሮ ዝናሽን እንዲመልስላት እንግዲህ አሁን ላይ አቶ ለይኩን የዳግም አሁን ላይ እንደዚህ ማሰቡን ድርጅቱን አንዱን የመያዝ ሐሳቡን ለናሆም ከነገረው በኋላ ለይኩን አልሰማም። ይሄን ከሰማ ጉድሽ ነው ብሎ እንግዲህ ዝናሽን አስጠንቅቋታል ማለት ነው። አሁን ላይ ናሆሜ ከለይኩን ተረክቦ በደንብ እየሰራ ነው ያለው ድርጅቱ ላይ። በዚህ ጋር ደግሞ አምራን አሁንም ቢሆን ናሆምን ሳታፈቅረው እንግዲህ ገንዘብ ወይም ደግሞ ለጥቅም ብላ ስለቀረበችው ገንዘብ እየተቀበለችው ነው የምትገኘው ማለት ነው። ናሆም አምራንን እዛ ቤት ለማስገባት ቢሞክርም ነገር ግን ለይኩን መቼም ቢሆን እዛ ቤት አምራንን ማስገባት እንደማይችል አስጠንቅቆታል ማለት ነው። ስለዚህ አሁን ለአምራን እዛ ቤት የመግባቷ እድል ጠባብ ነው ማለት ነው። ዳግምም አንደኛ ያለው ሁለተኛ ነገር ደግሞ ከዛ እንደዛ አድርጋው እንደዛ ጉድ ሰርታው ከእንደገና ለአምራንን ይቅርታ አድርጎ እዛ ቤት ማስገባት ማለት የቤተሰቡን ክብር ማዋረድ ነው። ስለዚህ መቼም ቢሆን እንግዲህ ናሆሜም ለአምራን እዛ ቤት መግባት እንደማትችል እንዳታስበው ነግሯታል ማለት ነው። ስለዚህ አሁን ለአምራን እንግዲህ ዋናው መታረቁን አግኝታለች። ስለዚህ ከናሆሜ ብር እየተቀበለችና እንግዲህ እሱን እየከፈለችው ነው የምትገኘው። ምክንያቱም አምራን የምትፈልገው ናሆምን ለገንዘብ ነው። ያ እንዳይቀርባት ነው እንግዲህ ይቅርታ ብላ ከእሱ ጋር የተመለሰችው ማለት ነው። ሌላው ጉዳይ ወይዘሮ ዝናሽ አሁንም ቢሆን የነተሰማ ቤት መከራየቱና እንግዲህ ዝናሽ ሄዳ ካየችው በኋላ በጣም የሚገርም ቤት መሆኑን ካየችው በኋላ እንግዲህ ለይኩንን ተቃውሞ አንስታለች። ምክንያቱም እንዴት ይሄን የሚያክል ቤት ትከራይላችኋል? ትንሽ ቤት መቻነሳቸው እያለች እንግዲህ በአቶ ለይኩን ብር እየተከራከረችው ነው። ነገር ግን አቶ ለይኩን እንግዲህ ተሰማ ባደረገለት አንፃር ይሄ ነገር ያደረገለት አሁን ላይ ለይኩን ለተሰማ በጣም ትንሽ ነገር መሆኑና ከዚህ በላይም ብዙ ነገር ቢያደርግለት ቀላል እንደሆነ ነው እየነገራት ያለው። ምክንያቱም አሁን ላይ ያለው ተሰማ ከዚህ በፊት ድሮ ከአቶ ለይኩን ጋር ጓደኛ ላይ ያሉ ብዙ መስዋዕትነትን ከፍሎ ለይኩን እዚህ ደረጃ እንዲደርስ ያደረገው ተሰማ ስለሆነ ነገር ግን ለይኩን ይሄንን ነገር ስለሚያቅ አሁን ላይ በተሰማ የሚጨክል ልብ የለውም ማለት ነው። ለሱም እንግዲህ ቤትም ገና እገዛለታለሁ እያለ
ወይዘሮ ዝናሽን እንግዲህ እያበሳጫት ነው የሚገኘው። አሁን ላይ ገነት እዛ ቤት ተመልሳ የገባችው ምንድነው እንግዲህ ኑሐሚንን ለመበቀልና እንግዲህ አሁን ላይ ገንዘብ ላይ ወይም ደግሞ ደህና ቤት ስለሆኑ እንግዲህ ከነሱ ጋር ለመሆን ያሰበችው ለጥቅሟ ስትል ነው ማለት ነው። እንግዲህ ገነት ልጇን ኤደንን ትታ ነው እዚህ ቤት ይቅርታ ብላ ተሰማን የገባችው። ነገር ግን አሁን ላይ ተሰማ ለምን በአንዴ ይቅር እንዳላትና እንድትገባ እንደፈቀደላት ጨንቋታል። ነገር ግን ተሰማን ሞኝ አርግታ ኑሐሚንን ግን እንግዲህ ብልህ ስለሆነች እሷ ላይ እንግዲህ ለመተናኮል ወይም ደግሞ የሆነ ነገር ለማድረግ አስባለች ማለት ነው። ስለዚህ ኑሐሚን አሁንም ቢሆን ገነትን መጠንቀቅ አለባት። ኑሐሚን ተሰማን እንግዲህ ነግሯለች እነዚህ ነገነትና ኤደን በህይወታችን ውስጥ ከገቡ ነገ ሌላ ነገር መዘዝ ሊያመጡብን ይችላሉ ብላ ነግራው ነበር። ነገር ግን ተሰማው ላይ እንግዲህ ምንም አልሰማትም ኑሐሚንን። ወደፊት የሚፈጠረው ነገር እንግዲህ ተሰማ ሊማርበት ይችላል ብዬ ነው ማስበው። ዳግምም አሁን ላይ እዛ ቤት ወይዘሮ ዝናሽን እያስጨነቃት ነው ያለው። እንግዲህ ከናሆም ጋር ወንድሜ ነህ ለማለት እንግዲህ ትንሽ ነበር የቀረው። በወሬ መሃል እንግዲህ ወንድሙ እንደሆነ ሊነግረው ሊችል ነበር። አሁን ላይ ዳግምም የሚፈልገው ነገር ምንድነው ወይዘሮ ዝናሽ ልጇ መሆኑን አምና ለቤተሰቦቹም ልጄ ነው ብላ እንድትናገር ነው እያስገድዳት ያለው። እስኪ በዛሬው በኑሐሚን ክፍል ሐሳብ አስተያየታችሁን ኮሜንት ላይ ማድረሳችሁን እንዳረሱ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።